ምን ሆነሻል? አንተ ቆይ ልጁ በህይወት እንዳለ በምንድን ነው የማውቀው? አለ እንጂ የት ይሄዳል? በምን ታውቃለህ? ኤዱ ነፋስ እኮ አይደለም እኮ ሰው ነው እኮ። ወጥቶም ቢሆን ሲወጣ እያየሹ ነው የሚሆነው። አይተን እያደገ አይደለም ወይ ደግሞ አይንፈራገጥም። እና ታዲያ ብዙ ጊዜ አልሆነኝም፣ ጽንሱም አይንቀሳቀስም፣ ሆዴም እየጨመረ አይደለም። ይሄ ነገር ሄደ እንዴ ብዬ እኮ እየተጨነኩ ነው። ሆስፒታል ራሱ ሲሄድ እነዚህ ሰዎች ለገንዘባቸው ነው እንዴ አለ የሚሉኝ ብዬ ማስባለሁ። ልጁ እንዳለ በምን እንደማውቅ ታውቃለህ? ሲያቅለሸልሸኝና ከመሬት ተነስቼ ከእዩ ጋር ተጣይ ሲለኝ አሃ ያን ያለ ማለት ነው እላለሁ። እኔ እውነቱን ተናገር የምትለኝ ከሆነ ልጄ ቶሎ መጥቶ ከሚጨነቅ እዛው እናቱ ሆድ ውስጥ ኤዱ ጋር ቆይቶ ዘና ብሎ ቢመጣ ደስ ይለኛል። ይሻለዋል። ምን ያስቸኩላል? ለስድቡም ለጦርነቱም ይደርስበታል። ይህን ነገር ግን እማና ኤዱ ፊት አውራው ብትለኝ አልችልም። እማ ምናልባት ይሄ አጉል ሟርት ነው ምናምን ልትል ትችላለች። ኤዱ ደግሞ እኔ እንዲህ ደክሞኝ ተሸክሜው እያየ ዘና ይበል ትላለህ ብላ ልታቆርፈኝ ትችላለች። ብቻ እኔ ልጄን በመንፈስ አናግረዋለሁ። ባለበት ዘና ብሎ እንደ ልቡ ዋኝቶ እንዲመጣ ነው የምፈልገው። ታውቃለህ፣ በምድር ላይ እንደዚህ ልጅ በናፍቆት የሚጠበቅ ያለ አይመስለኝም። እንደው ተወልዶ ለእኔ ያላቸውን ፍቅር የማይበት ቀን ነው የናፈቀኝ። ኤዱዬ፣ እኔ ግን ሳስብሽ ጥሩ እናት መሆን የምትችይ አይመስለኝም። አስጨርሽኛ። እሺ ጨርስ። እንደ እናቶች ልጅ መንከባከብ የምትችይ ስላልመሰለኝ እኮ ነው። እንዴ ምን ማለት ነው እንዴ? እኔም እኮ ስወልድ እናት ሆናለሁ። አይ ይሄ አለ አይደል የድሮዎቹ እናቶች። እና ጥሩ እናት መሆን አትችይም እያልከኝ ነው? አዎ፣ ግን አትጨነቂ፣ እማለችለት። እንዴት እንደዚህ ትለኛለህ? አይባልም እኮ። አዎ አይባልም። ግን ምንድነው ባትሆኝም አትጨነቂ ልልሽ ነው። ለምንድን ነው የማልጨነቀው? ለልጄ እኮ ጥሩ እናት መሆን እፈልጋለሁ። ምናልባት ካልቻልሽ እኮ ነው ያልኩት። ምን ማለት ነው? ለምንድን ነው የማልችለው? እንዴ ምን ነው ልጅህን ጥዬብህ እንዳልሄድ ፈርታ ነው? ውይ እኔ ልጁንም ጥለሽብኝ ብትሄጂ ችግር የለብኝ። ምን? ኧረ አይደለም ኤዱ፣ እኔ ልጄን ጥዬብህ ስላልሽኝ እንጂ ጥለሽኝ ሂጂ ለማለት ፈልጌ እኮ አይደለም። ችግር የለውም። ምን ማለት ነው? እኔ ልጅ ጥለሽብኝ ስለሄድሽ ጥላብኝ ሄደሽ ልል አልፈልግም። ልጄ እኮ ነው። ለምንድን ነው ጥለሽብኝ እንደሄድሽ የማስበው? እንዴ እኔ ምንም ችግር የለውም፣ ደስ ነው የሚለኝ እኮ። እኔ ስለሄድኩኝ ነው ደስ የሚልህ? ይሄን ነበር የፈራሁት ኤዱ። እንደውም ቁርጡን ልንገርሽ፣ የትም አትሄጂም። እንዴ ለምንድን ነው በሰላም ሀገር እንደዚህ አይነት ወሬ የምናወራው? ምንድን ነው እዚህ ውስጥ የከተተን? ኤዱ እኔ ምን አቀልሃለሁ? አንቺ እኮ ነሽ የጀመርሽው። እና ብጀምረውስ አንተ አታስቆመኝም? አትቆጣኝም? ኤዱ ለተናገርሽው ነገርማ ኃላፊነት የምትወስጂ እናቱኝ እንጂ ኃላፊነት መውሰድ ሳቺ እንዴት ነው ከፈጣሪ ልጅ ተቀበለን የምናሳድገው? በዚህ አይነትማ ሀርድ ውስጥ ነን። እማ አለች እኮ አላልክም? ዛሬ ምንም ባናወራ ይሻለናል። አየሽ የምናወራው ነገር በሙሉ ያጋጨን። አዎ አሃ ይሄ ራሱ እኮ የማርገዝሽ ምልክት እኮ ነው። እና ታዲያ ይሄ ነገር እየገባህ ለምንድን ነው ማትታገሰኝ? በጣም እኮ ነው የምትፈታተኝ። ግን እኔ ለአንቺ ስል የማልሆነው የማልችለው ነገር የለም። አዎ እንዴ ማዘር ዙረት ጀምረዋል። አንዳንዴ ያስፈልጋሉ። ዋው በጣም ደስ ይላል። የት ነበሩ? እሱ ሚስጥር ነው። ሚስጥርም ጀምረዋል። እባክህን ዩዬ አንድ ያነጋግረኝ። እባክህን? እንዴ ልጆትን ለምንድን ነው እባክህ የሚሉት? አንቺ ስለምትንቅኝ ሁሉም ሰው የሚንቀኝ ነው አይደል የሚመስልሽ? እኔ ንቃለሁ? ኧረ ቀልዴን ነው እናቱ። እንዴ ደግሞ በዚህ ወጥረሽ ልትይጂ ነው እንዴ? ዞር በል በእናትህ። የልብህን እየተናገርክ እንደዚህ ትላለህ? ነይማ እባክሽ። አወራራቸውን አይተህ ምንም ነገር አልጠረጠርክም? እቺን እርኩስ የሆነ ነገር እናርጋት እያሉ አይመስልም? እኔ እኮ ፈራቸዋለሁ። እናትና ልጅ እንደዚህ ሲያወሩ ቆይ እሳቸው የተንሾካሸኩትን እዩ ጮክ ብሎ ይናዘዛታል።
ልክ ነሽ እዩዬ። እንዴት እንደምወድ ግን ታውቃለህ? ይጠየቃል እንዴ? አንተስ እንደኔ ትወደኛለህ? ሄዱ ይቺ ጠጋ ጠጋ ምክንያቷ ገብቶኛል፣ ግን አልነግራትም። ማወቅ የለባትም። ብዙ ጊዜ እንደዚህ ቀስ ብለው ሲያወሩ ታገሳቸዋለሁ። ምንም እኮ ደህና ነገር እኮ ያወሩ፣ ግን ሚስጥር ሲያስመስሉት ለመስማት እጓጓለሁ። እዩዬ ምን ላግዝ? ፊቴን ታጥቢኛለሽ? ልጠብህ? እዩዬ ምን ነው ዛሬ በጣም ፈለግሽኝ? ያው መውደድ ብቻ ሳይሆን ብቸኛ ሚስጥረኛ እንደሆንክ ታውቃለህ አይደል? ነኝ እንዴ? እና ታዲያ ሌላ ማን አለኝ? ደግሞ ማኪኮ ከጠፋች በኋላ በቃ አንተ ብቻ ነው ያለኸኝ። እሺ ስለዚህ እኔም ማንም ከሌለኝ አንተም ማንም የለህም። ምንም ነገር አንደባበቅም ማለት ነው አይደል? አዎ አዎ ትክክል። ታዲያ ቅድም ከማዘር ጋር አፍ ለአፍ ገጥማችሁ ስታወሩ የነበራችሁት ምንድን ነው? ምን ነው? አይ ምንም ኖርማል ወሬ ነው፣ የሚጠቅምሽ ነገር አይደለም፣ ተራ ነገር ነው ብዬ ነው። ታዲያ ለምን ትደነግጣለህ? ኧረ አልደነግጥኩም እንዴ። ለምን ደነግጣለሁ? ነው እንድደነግጥ ፈልገሽ ነው? ችግር የለም። እንድደነግጥ ከፈለግሽ ደግሞ ንገሪኝ፣ ክውልልሽ እችላለሁ። አታሹፍ፣ ከልቤ ነው። ምን አወራችሁ? ምንም እየተባባላችሁ ነው ያወራችሁት? እመኝኝ ሄዱ፣ አንቺን የሚጠቅም የደበቅንሽ ነገር የለም። እዩ ጌታው፣ የማይመስል ነገር አታውራ። እኔን የማይጎዳ ነገር ከሆነ ለምን ትደብቁኛላችሁ? እሺ አንቺን የሚጎዳ የደበቅንሽ ነገር የለም። እዩዬ፣ እኔ ሚስትህ መሆኔን አትርሳ። እኔ እናንተ እኮ ምንም መደባበቅ የለብንም። አሁን ሚስጥረኞችን አንደባበቅም አልተባባልን? አዎ እኔና አንቺ ሚስጥረኞች ነን። ይሄ ግን የማ ሚስጥር ነው። የሰው ሚስጥር ደግሞ ለሰው አይነገርም። ሄዱ እንዴ። እኔ በሆን ግን እነግርህ ነበረ። ምን ትገረማለህ? እኔ እንደምነግርህ ብትነግረኝ ምን ትሆናለህ እንዴ? ወይኔ የሳምንት ቀጠሮ ረስቼው። በሀገር ውስጥም ሆነ ከሀገር ውጭ የምትኖሩ ኢትዮጵያውያን ለቤተሰቡ ዋስትና ለድካሞ ውጤት መለያዝ ብለው አስበው ያውቃሉ? እንግዲያውስ ሁሌም ለደንበኞቹ እርካታ የሚተጋው ድርጅታችን ዲኤምሲ ሪል ስቴት ለተወሰኑ ቤቶች እስከ 30% ቅናሽ በማድረግ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በተጨማሪም እጅግ ቅንጡ ፔንታውስና የንግድ ሱቆችን አቅርቦሎታል። ክፍያውን ካሉ አይጨነቁ። 10% ብቻ ቅድመ ክፍያ በመክፈል ቀሪውን ሲያሻው በ9 ዙር ክፍያ አለያም 40%ን በ3 ዓመት ከፍለው 60%ን ደግሞ ቤቱን ተረክበው በባንክ በረጅም ዓመት እንዲከፍሉ ተመቻችቶሎታል። ለበለጠ መረጃ በ0956 5696 43 ላይ አለያም በ0907 1048 67 ላይ ይደውሉ። አረች ልጅዩን ያስጨነቃችሁ ነው እንዴ? ለምንድን ነው የምትደብቀኝ ንገረኝ እያለች እና ታዲያ እስከ መቼ ደብቀን ነው የምንቆየው? ጥሩ እናያለን እንግዲህ ምን ያህል ጊዜ እንደምናቆይ። በባልና ሚስት መካከል ሚስጥር መደባበቅ አያስፈልግም፣ ምክንያቱም ክፍተት ይፈጠራል። አንተ ሲንግል ስለሆንክ በአንድ ጭንቅላት ነው የምታስበው። እኛ ባለትዳሮች በሁለት ጭንቅላት ነው የምናስበው። እና ግማሽ አካል ምናምን ሲባል አልሰማህም? ታዲያ እዩ ከራሱ ሚስጥር ደበቀ ማለት አይደል? ይሄንንም ታስባለህ? በቃ መደባበቅ ስህተት ነው። የጀመርነውን ሳንጨርስ ወዴት ነው የምትሄደው? አልጨርስም እንዴ? ኧረ እባክህ እኔን መሸወድህ ነው። ምን
ከማዘር ጋር የምትንሾካሾኩት? የሀገር ጉዳይ የሀገር ሚስጥር አላችሁ? ቢሆን ኖሮ ቀድሜ ነግርሽ ነበር፣ ግን ይሄንንም በኋላ ነግርሻለሁ። መቼ? ከተጎዳው በኋላ? እንዴ ለምንድን ነው የምትጎጂው? ሳትነግረኝ ውስጤን እየበላኝ ነዋ። ኤዱ ቅድም በእማ ምክንያት፣ አሁን ደግሞ በአንቺ ምክንያት ቆሜ ሳሚን አስቆምኩት። እንዲህ ለመስማት ጓጉቼ ሳትነግረኝ ልትሄድ ነው? አዎ ነው። በኋላ ግን ለምን አልነገርኳትም ብለህ ታዝናለህ። እኔ እንደሆነ መድረስ አይቀርም ጉዳዩ ላይ። ምን ነው እዩዬ? ተው ልለምንህ። ገና ሳናረጅ ሚስጥር መደባበቅ ጀመረን። የሚመለከትሽ ነገር ቢሆን ነግርሽ ነበር፣ ግን የሰው ነገር ነው፣ ይደብራል። እኔ አይደብረኝም። የሚደብረኝ እኮ እኔ ነው። አንቺን ለምን ይደብርሻል? እንደዚህ አትይኝ፣ እኔ እንደዚህ አትይኝ። ወይ ልሂድ። ተው እዩዬ። ኤዱ አንቺን ለማጓጓት እንጂ ምንም የተፈጠረ ነገር የለም። በቃ ታዩ። ውሸትህን ነው። ተሳክቶልናል ማለት ነው። ትንሽ እናበሳጫት እናስጨንቃት ተባብለን ነበር። ሆን ብለን እንደዛ ያደረገ ነው። ያስፈራራች ነው ነው ሙድ መያዝ ሄዱ ነው። እሺ እኔ ጣፋጭ በቃ እማን ፈቃድ ጠይቃትና እሺ ካለች እነግርሻለሁ። እውነትህን ነው። እሷ እሺ ካለች ነው። እሺ እጠብቅሃለሁ። ወርዳለች መሰለኝ ለያት። አንተ እንዳትንቀሳቀስ መጣሁ። ጠብቅ። አንተ እኔን እንደ ልጅ ትሸውደኛለህ አይደል? አረ እንደ ልጅ አልሸወድኩሽም። ሄዱ ረፊ እንዴ። ቆይ እኔ ሚስት ብቻ ነኝ እንዴ? እንዴ ታዲያ እንደ እህቴም እንደ እናቴም እንደ አክስቴም ልትሆኚ ነው? እኔ እኮ ስለአንተ ምንም የማውቀው ነገር የለም። ምንድነው የሚያስጨንቅ? ከማዘር ጋር ትነጋገራለህ። እኔ ግን ምንም የማውቀው ነገር የለም። ያሳስበኛል እኮ ያንተ ጉዳይ። ታዩ በቃ የማዘር ጉዳይ ነው አልኩሽ አይደል እንዴ? አይደለም ያንተ ጉዳይ ነው። ምንድነው? የት ልትኮበልል ነው? አገር ልትቀይር ነው? የት ልትሄድ ነው? አረ ተይ ኤዱ ተይ። ልክ ነኝ ማለት ነው። የት ልትሄድ ነው? ልትኮበልል ነው? ሶማሌ ልትሄድ ነው? ጅቡቲ ነው? ሳውት ሱዳን ነው? ተናገር እስቲ ምንድን ነው? የትም ሁሉንም ነገር እንደ አዲስ እንጀምራለን። ዛሬ ከማዘር ጋር ግቢ ውስጥ ስታወሩ ነበር። እውነት ወይስ ውሸት? እውነት። ጥሩ። ስታናግራቸው የት ነበርክ? እዛው በቦታው ከማዘር ጋር። ቆይ በሰዓቱ ምንድን ነው ያወራችሁት? ወይ ብዙ ነገር ነው ያወራነው፣ አላስታውስም። አንዱን ተናገር። ስለ እኔ ነው ያወራችሁት? እኔ እንጃ አላስታውስም። እሺ ምግብ መስራት ስላለመቻሌ አውርታችኋል? ስለሱ ለምን እናወራለን? እያወቅ ነው ያው ጊዜ አልተረፈንም ለማለት ነው። አትቀባጥር ሌላ ነገር። የጠየኩህን ብቻ መልስ። ቀደም አትበል። ደግሞ አትደናበር። ቆፍጠን ድበል። ስትያዙ መከራ፣ ስትለቀቁ አገር አይበቃችሁ። እሺ ካወራችሁት ውስጥ በቀጥታም ሆነ በተዘዋዋሪ ይሄን ቤት የሚንል ነገር አውርታችኋል? አትፍራ አልኩ። አይመምህ። እኔ እኮ አንተን ለመርዳት ነው የምጠይቅ። እሺ የቤት እመቤቷን ክብር የሚያጠለሽ ነገር አውርታችኋል? አይ አላወራንም። እሺ ጥቅሟንስ የሚጎዳት ነገር አውርታችኋል? አፍጥነው፣ ጊዜ የለኝም። ቤቱ ሰራተኛ ስለሌለ ሄጄ እራት አቀርባለሁ። ጊዜን አታቃጥል። እውነቱን የምትነግረኝ ከሆነ የፈለግከው ቦታ ወስጄ እራት ጋብዝሃለሁ። ረዳቶቼ በጣም የምትወደው ምን እንደሆነ አጣርተው ነግረውኛል። ስለዚህ የምትወደውን ሸክላ ጥብስ እጋብዝሃለሁ። እያሱ የምትል ከሆነ ግን ሳሎን ነው የማድረው። ሌላ መደራደሪያ ላቅርብልህ? እሺ በጣም ዘናጭ የሆነ ሜዲኪዩር
እናትህን አሰራችሁ። አይ አሃ ይሄንን ሚስጥር እስከ መቃብር ይዘው ልትወርድ ወስነሃል። ስለዚህ ማዘርህን ወስጄ ወፌላላ ነው ምገርፋቸው። ተይ በእናትሽ እንደሱ አታርጊ። በቃ እናገራለሁ። እንደዚህ እንድልሽ ነው የፈለግሽው? እያሱ ቀል አይደለም። ሌላ ሰራተኛ ለመቅጠር እያሴራችሁ ነው። በቃኝ። የትም ክልል ብትሄድ አታመጣኝ። ሳብዬ ይኸውልሽ ካልነገርከኝ ብላ እዩን እያስጨነቀችው ነው። እንዴት? ምንድነው ሚስጥሩ የደበከኝ ካልነገርከኝ እያለች እየተከታተለች በየሄደበት ቦታ። በእንዶ ምን ይሻለኛል? የሚጣውይ ምን አይነት ፍጥረት ናት? አሁን ብሩ ሊልክልሽ ሄዷል። በቃ ይነገራት። አይ ቆይ መጀመሪያ ብሩ ይግባ ሙልዬ እባክሽን። ይኸውልሽ ቢዘገይ እንጂ እዩን ስታስጨንቀው መናገሩ አይቀርም። ሙልዬ መናገሯ እንደማይቀርማ በደንብ አውቃለሁ። እባክሽ ለልጄ እንድረስለት ትንሽ ታገሺ ሙልዬ እባክሽን። እሺ በቃ አትጨነቂ፣ አሁን ይልክልሻል ሳብዬ። አመሰግናለሁ ሙልዬ። ፈጣሪ በወጣ ይተካልሽ የኔ እናት። አሜን አሜን አሜን። ኧረ ችግር የለም። እሱ ሲጀመር ለስራ የተበደረውን ብር ለምንድን ነው ለሱስ የሚያጠፋው? እሱንም አናግሬው ነበረ። ይኸውልሽ ለስራ ማስኬጃ የወሰድከውን ብር ለምን ጫት ገዛበት ስለው እሱ የኔ ስራ ማስኬጃ ነው፣ እኔ ካልተነቃቃው ስራውን እንዴት እሰራዋለሁ አለኝ። እኔ ምን አገባኝ? ይሄን ሱሱን የማያቆም ከሆነ ይሄ ሱሱ ራሱ ህይወቱን ያላቀቅልሻል። ምን አለሽ አንቺ እንኳን ብትመክሪው እስቲ ምከሪው። እኔ አላደርገውም። ሲጀመር አንቺ ራስሽ ነሽ ይሄ ልጅ ሰነፍ አድርገሽ ያሳደግሽው አፈራይንከው ምናምን እያልሽ። ሚጣዬ አሁን ቆይ እኔ መውቀስ ነው የሚሻለው ወይስ ብድሩ እንዲከፈልለት ነው የሚሻለው? አሁንም ለብድር ነው እንደደወልሽው? አዎ በጣም ትገርሚያለሽ። እና እኔ ነኝ ለናሲ ሱስ የምከፍልለት? ሚጣዬ ቆይ እሺ ወይ እዩን ጠይቂው። የእዩ ማለት የኔ አይደል እንዴ? ለምንድን ነው እሱንስ የምጠይቀው? እና ቆይ እሺ ልጁን ይግደሉት? ይግደሉታ፣ ትገላገያለሽ። ተነው ለነገሩ ይኑርልኝ፣ ላንቺም ይኑርልሽ፣ ይጠቅምሻል እኮ እባክሽን። ኧረ ይኑርልሽ። እሺ ይሁን። እዩ ሌት ተቀን እየለፋ የሚያመጣውን ገንዘብ ግን ለሱ አልሰጠው። እሺ ሚጣዬ ልጄ እባክሽ ነው ግማሹን እንኳን ስጪኝ። እማሙች እኔ 1 ብር አልሰጥሽም። ይኸውልሽ ለዩ ባላዝን ነው የሚቆጨኝ። ለናቲ እኔ 1 ነገር አላዝንም። እኔ ራሴ እዩን እጠይቀዋለሁ። ይኸውልሽ ከጠየቅሽው እቤትሽ ድርሽ ነው ማለለው። እዩንም እንዳይሰጥሽ እነግረዋለሁ። የራስ ጉዳይ። ኧረ እባክሽ ደግሞ ስሚ፣ ከዚህ በፊት እዩን ተበድሮት እንዳልመለሰለት ማላቅ እንዳይመስልሽ። እንዴ ታዲያ ቆይ ይሄን አንቺን ምን ይጎዳሻል እንዴ? ለኔ ብሎ እኮ ነው የሚያደርገው። ናቴን ወዶት መሰልሽ እንዴ? በቃ እንደውም የራስሽ ጉዳይ አያገባኝ። እኔ ለልጄ መሆን ካቃተኝ ሞቻለሁ። ከጠየቅሽው ግን ይኸውልሽ እዩን ይንሳኝም አላናገርሽም። አንቺ ልጅ እባክሽን አትማይ። እስኪ ንገረኝ፣ ባሌ፣ አማቴ፣ የገዛ እናቴ ሚስጥር ኖሯቸው ሲመሳጠሩብኝ አይገርምህም? እኔስ ገብቶኛል ሁሉም ነገር። እድሜ ለምርመራ ችሎታዬ። እማ ሄዱስ? መኝታ ቤት ናት። አኩርፋለች ማለት ነው? ለምቦጮ አንጥላለሃለች። ቆይ ለምን አይነገራትም? ማለት ከዚህ በኋላ ብሩ ተልኳል፣ ታስቆመው። ለምን ትጨነቃለች? ኧረ አይሆንም እንዴ፣ የባሰ ትነደዳለች። ሄሎ ሳብዬ። ሄሎ ሙልዬ፣ እንዴት ነሽ? ብቻሽን ነሽ? ብቻዬን ነኝ። ምን ነው? እንደው ሙልዬ አንድ ነገር ላማክርሽ ፈልጌ ነበር። ማለት ልጠይቅሽ። ምን ሆንሽ? ይኸውልሽ ናቲ ለስራ ብሎ ከሰው ብር ተበድሮ ነበር፣ ሳይከፍል ቀርቶ ሊከሱት ነው። ለሱ ደግሞ የሚያበድር ሰው አለ እንዴ? ምን አልሽ ሙልዬ? አይ ማለቴ ዕዳ ውስጥ ሊከትሽ ነው አይደል ሳብዬ? እሱማ ከቶኛል። ከዚህ በላይ ምን ሆናለሁ ብለሽ ነው? እሺ አሁን ታዲያ ምን ላግዝሽ? ይኸውልሽ ሙልዬ አደራ ምልሽ ሚጣ እንዳታቅ። ወይ አትንገር ያካልሽኝ እኔ ለምን እነግራታለሁ? ሙልዬ ይኸውልሽ እንደው ከየትም ፈልገሽ ቢሆን ሳገኝ እሰጥሻለሁ። እንደው ከዩም ቢሆን ተፈልገሽ 50 ሺህ ብር አበድሪኝ። ሳገኝ እመልስልሻለሁ ማለቷ ምንም አልገባኝም። አታገኝማ፣ ስለዚህ አትመልስልኝም ማለት ነው። እንደው ዝም ብላ እንደ ዘመኑ ወጣት የማትፈልጊው 50 ሺህ ብር ካለሽ ስጪኝ ብትለኝ ነበር የሚሻለኝ። 50 ሺህ? አዎ ሙልዬ እባክሽን ከጭንቀት አውጪ።
እስቲ ቆይ እዩን ላናግርልሽ። እኔማ ኬት አባቴ ያመጣለሁ ብለሽ ነው? በቃ እሺ አማክረሽም ቢሆንም ከየትም ብለሽም ቢሆን እንድትሰጪኝ ግን አደራ ምልሽ የሚጣዬ እንዳታቅ እንዳትሰማ። እኔ ድሮም እማን አላምናትም። ለናቲ የማትሆነው ነገር የለም። እሷ ናት እንደዚህ አድርጋ ያሳደገችው። እናቶች ግን ወንድ ልጅ ማሳደግ አይችሉም። ይኸው ጨምላቃ ሆነ። እዩ ማን ያሳደገው? ኦ ማዘር ናቸው ለካስ ያሳደጉት። በቃ ሀሳቤን አንስቻለሁ። ሄሎማ፣ አንቺ ለምንድን ነው ከዩ ብር የጠየቅሽው? ነገሩሽ? እና ታዲያ የማይነግሩ ይመስሎሽ ነበር? ሚጣዬ ይቅርታ አድርጊልኝ እና ሲገሉት ዝም ብዬ ልይ ትገላገያለሽ ብዬሽ ነበር። መገላገል ስላልፈለግሽ ነው እንጂ። አረ ወንድምሽ ነው፣ ምን አለበት ብትረጂው? ነግሬሽ ነበር። አሁን ልጣላሽ? እባክሽ ሚጣዬ፣ እንደው እባክሽ ጭንቀቴ ይግባሽ። እኔ እኮ አንቺን እረዳሻለሁ። ታዲያ ይህ ልጅ ከሱስ መውጣት አቃተው። ቆይ እሺ ታዲያ ይግደሉት? ምን ላድርግ? እናት እኮ ነው ሚጣዬ። ካሁን በኋላ ነው ሌላ ልጅ እንዳትወልጂ። እዩን ደግመሽ እንዳትጠይቂው በቃ። እሺ ሚጣዬ፣ አልጠይቀውም። በቻው፣ ደህና ደሪ። ናማ እዩዬ። ምን ሄዱ? እዩዬ ሚስጥራችሁን ደርሼበታለሁ። ተይ እንጂ እማን ወፌ ላላገረፍሻት እንዴ? የሚገርም የምርመራ ቴክኒክ ተጠቅሜ ነው። ለዛውም ኦ በማን ስታይል ነው? በሲአይኤ፣ በሞሳድ፣ በኬጂቢ? ኤዱ ስታይል። ኦ እኔ እኮ በራስሽ መንገድ የምትሄጂውን ነገር ነው ማደንቀው። እስኪ እንዴት ነው ስታይልሽ ታዲያ? ንገሪኛ። አይ በቃ ተደብቄ ሰማዋቸው። በስታይል ኤዱሙች ግን መስማት አልነበረብሽ። የኔ ጌታ በምርመራ ቴክኒክ ስላስጨነኩ ግን ይቅርታ። እሺ እባክሽ ላንቺ ብዬ ነው። አንቺ እንዳትጨነቂ ነው። አሁንም ቢሆን የምር መስማት አልነበረብሽም። እወድሃለሁ። እሺ እሱማ እኔም በጣም እወድሻለሁ። ግን በእኔ እናንተ መካከል ሚስጥር መኖር የለበትም። ይኸውልሽ ሳባ ፈርታሽ ነው እንዴ? ኤዱ አንቺ እኮ ስትቆጪ በጣም ነው የምታስፈሪው። አዎ በጣም ተናድጄባት ነበር፣ ግን እንዴቴን ዋጥ አደረኩት። ኦ አላነቀሽም? አንቺ ጉሮሮሽ ቀጭን ናት። ተናንቆኝ ነበር ግን አላነቀኝም። ይሁን፣ ዋናው በሰላም መግባቱ ነው፣ እንዳይረብሽሽ። ግን ከሰዎቹ የተበደረውን ገንዘብ ግን ናቲ በሱስ እንዳጠፋው ታውቃለህ? ያስታወሽ እንድታበሳጨኝ አልፈልግም። በቃ ተይው እሱን። እኔ እኮ ባትሰጣቸውም አልቀየምህም ነበር። ይኸውልሽ ገንዘቡን የሰጠሁት ሳባ በሱ ምክንያት እንድትጨነቅ ስላልፈለግኩ ብቻ ነው። እሺ ስለ ትብብር ግን አመሰግናለሁ። ለማሰል ነው የተደሰትኩት። ማዘር ይሄን ያክል ለእናቴ አዝነው ከእዩ መቀበላቸው ገርሞኛል። አሁን እንዲህ አይነት አማት ከየት ይገኛል? በእውነት አንዳንዴ ስለሚያናድዱኝ ቆሽቴን ስለሚያሳርሩት ነው እንጂ ማዘር ጥሩ ሰው ናቸው። ለብሩ ብዬ ደግሞ አይደለም። ለእናቴ ግን በችግሯ ጊዜ መድረሳቸው በእውነት አከብራቸዋለሁ። አመሰግናለሁ። ይሄ ወሬኛ ነገርሽ እወዱታለሁ። ኧረ ለራት ምን ላግዞት? ግን ያው ሳላበላሽ የምሰራውን ነገር አንቺ የምትችይው ሂጂና የገበታውን ልብስ አንጥፊ። ጎሽ። አይ እሱን እችላለሁ ብለው ነው። እንዴት? ኧረ ማዘር አንዳንዴ እንድቀልድ እድል ስጡኝ። ጥሩ። ሂጂና የጠረጴዛ ልብሱን አዘጋጃች። ጎሽ ቶሎ በይ። በቀጣይ ሳምንት በሚስኪኖቹ። ፈጣሪ ምስኪን ናቸው፣ ዘንላቸው። በዚህ እድሜያቸው አይቀጩ። ምነው በዚህ እድሜያቸው አይቀጩ ማለት አያሳምንም። እያሾፍሽ እኮ ነው የሚመስለው። እኔ ልገርፎት አልነበር እንዴ? ምንድን ነው ያልኩት? እያሳሳታችሁኝ። ልደግፎት ማለት ነው። ያቺ ሙሽሪት መታ እንዳታናደድሽ። ችግር የለም። ስትወጪ ከውጭ በኩል በሩን ዘግተሽ ይችላል። ውይ ምን ነው እኔ ላይ ይዘጋ? አንቺ ላይ ልዘጋ? እሷን ከውጭ አድርገሽ ዝግባት አትይኝም? እሱ ይቀለኛል። ሐኪም ብዙ እንዳትናገሪ ስላላት ነው ዝም የምትለው። አልተባልኩም። ቢባሉም ባይባሉም ችግር የለም። እኔ አስታምሞታለሁ። ውሽ አለው። ኧረ እያዙ